እሺ እግዚአብሔር ይስጥልኝ። ሁላችሁንም በጌታ በኢየሱስም ሰላም እላችኋለሁ። እግዚአብሔር ፈቅዶልን ዛሬ ደግሞ በእንዲህ አይነት ሁኔታ የእግዚአብሔርን ቃል እንድንነጋገር እድል ስላገኘው እግዚአብሔርን በጣም ነው የማመሰግነው። ከሁሉ የሚበልጥ ትልቅ ዝግጅት፣ ትልቅ ስብሰባ መቼም በእግዚአብሔር ፊት ሆኖ የእግዚአብሔርን ቃል መካፈል ነው። እግዚአብሔር ይመስገን። የሚታዩትንና የማይታዩትን የፈጠረውን አምላክ አውቀንና ተረድተን ማሰብ ከሚገባን አልፈን በትዕቢት ሳይሆን በልካችን እንድንኖር የሚያደርገን ይሄ እውቀት ነው። ስለዚህ ይሄ እውቀት የሌላቸው በዚህ ብርሃን ውስጥ የሌሉ የእግዚአብሔርን ቃል ምንነት ያላወቁ ሰዎች ሊሚቴሽናቸውን ስለማያውቁ በሁሉ ነገር ግራ የተጋባ ሕይወት ውስጥ እንዲኖሩ ተገደዋልና እኛ ግን የእግዚአብሔርን ቃል የምንነጋገርበት ለሌላው ነገር ሁሉ ጊዜ እንደምንሰጠው ለእግዚአብሔር ቃልም ጊዜ እንድንሰጥ እግዚአብሔር ስለረዳን በጣም ነው የማመሰግነው። እንግዲህ ወንድም መስፍንንም ሌሎችም ከሱ ጋር አብራችሁ በትብብር የምትሰሩ እና በዚህ ጉዳይ የምትተጉትን ሁሉ አመሰግናለሁ። አንድ ቃል በላንብብና ከዛ ወደ ዛሬው ርዕስ ነው ቀጥታ እኔ ማልፈው። እዚህ ኤርምያስ መጽሐፍ ምዕራፍ 15 ቁጥር 16 ላይ ምን ይላል? ቃልህ ተገኝቷል፣ እኔም በልቼዋለሁ። አቤቱ የሰራዊት አምላክ ሆይ በስምህ ተጠርቻለሁና ቃልህ ሐሴትና የልብ ደስታ ሆነኝ ይላል። እግዚአብሔር ይመስገን። እና የእግዚአብሔር ቃል ሲበላ የሚሆኑ ነገሮችን ነው የሚናገረው። የእግዚአብሔር ቃል እንዲበላ ግን ቃሉ መገኘት አለበት። ቃልህ ተገኝቷል ይላል፣ እኔም በልቼዋለሁ። አቤቱ የሰራዊት አምላክ ሆይ በስምህ ተጠርቻለሁና ቃልህ ሐሴትና የልብ ደስታ ሆነኝ ይላል። ብዙ ነገር ሊያነጋግረን የሚችል የእግዚአብሔር ቃል ክፍል ነው። ዛሬ ርዕስ ስላለን በዚህ ክፍል ላይ ብዙ አልናገርም፣ ግን የእግዚአብሔርን ቃል የሚያውቁ ሰዎች ብቻ ናቸው ይህንን በዚህ ክፍል ላይ ያለውን ሐሴትና የልብ ደስታ ማየት የሚችሉት። ስለዚህ ቃሉን የምንበላው ለእግዚአብሔር ጥቅም አይደለም። ቃሉን የምንበላው ለራሳችን ነው። ያ ትክክለኛው ሐሴትና የልብ ደስታ ምንም ነገር ሰምተን አይመጣም። የፈለግነውን ነገር አድርገን የፈለግነውን አይነት ኑሮ ኖረን የፈለግነው አይነት ደረጃ ደርሰን የፈለግነው ደረጃ ድረስ ተምረን ይህንን ሐሴትና የልብ ደስታ ማግኘት አይቻልም። ይሄ የሚመጣው በእግዚአብሔር ቃል በኩል ብቻ የሚመጣ ነው። እግዚአብሔር ይመስገንና ይህንን ጊዜ ደግሞ በዚህ ሁኔታ ለእግዚአብሔር ቃል ስለለያችሁ እግዚአብሔርን አመስግኜ ቀጥታ ወደ ፊልጵስዩስ ክፍል ልለፍ። ፊልጵስዩስ መጽሐፍ ምዕራፍ 2 ላይ ብዙ ሰዎች የሚወያዩበት የሚያወያይ የእግዚአብሔር ቃል ክፍል ነው። እግዚአብሔር ይመስገን። ሐሳቡ ትህትናን የማስተማር ሐሳብ እንዳለው ይናገራል። ከዛም አልፎ ተርፎ የመዳን ስራ እንዴት የተሰራልንን በጣም ጥልቅ የሆነ የመዳን ሐሳብም ይናገራል እና በጣም ጥልቅ ከመሆኑ የተነሳ ሰዎች በተለያየ መንገድ ይረዱታል፣ ይተረጉሙታል። ነገር ግን የእግዚአብሔር ቃል ሊፈተሽና ሊተረጎም የሚገባው በእግዚአብሔር ቃል ብቻ ነው ብለን ነው የምናምነው። ምክንያቱም የእግዚአብሔርን ቃል ሊረዳ የሚችል ሌላ የሰው መረዳት ሊኖር አይችልም። የሰው ጽሁፎችም ስኮላርስም ሊኖሩ አይችሉም። ስኮላርስ የምንላቸው ሰዎች ያው በተቻለ መጠን ከኛ ቀድሞ መጽሐፉን ስላነበቡና የተወሰነ ጥናት ስላደረጉ የሚናገሩት ካልሆነ በስተቀር የእግዚአብሔርን ቃል ሊፈታ የሚችለው የእግዚአብሔር ቃል ብቻ ነው የሚል እምነት ነው ያለኝ። አንድ ክፍል ወደ ላይ አንድ ቁጥር ወደ ላይ ከፍ ብዬ ባነብ ሐሳቡን በደንብ አድርገን ይዘነው እንድንመጣ ጌታ ኢየሱስ ክርስቶስ ማስተማር የፈለገውን ሐሳብ
በሐዋርያው ጳውሎስ በኩል ለፊልጵስዩስ ሰዎች እንደዚህ ነው የሚያስቀምጠው። ምን ይላል? ከቁጥር 3 ላይ ወይም የተያያዘ ነው። ቁጥር 3ም ቁጥር 4 ድረስ ሁሉ የተያያዘ ነው እና ከምቆርጥባችሁ ሙሉውን ላንብብላችሁ። በክርስቶስም አንዳች ምክር ቢሆን፣ የፍቅር መጽናናት ቢሆን፣ የመንፈስ ኅብረት ቢሆን፣ ምሕረትና ርኅራኄ ቢሆኑ ደስታዬን ፈጽሙልኝ። በአንድ ሐሳብ ተስማሙ፣ አንድ ፍቅር፣ አንድም ልብ፣ አንድም ሐሳብ ይሆንላችሁ። ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድስ እንኳን አታድርጉ። ነገር ግን እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትሕትና ይቁጠር። እያንዳንዱ ለራሱ የሚጠቅመውን አይመልከት፣ ለባልንጀራው ደግሞ እንጂ። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን ብሎ ነው እንግዲህ አሁኑን ነገር የሚያመጣው እና በክርስቶስ ውስጥ የነበረ ይህ ሐሳብ በክርስቶስ ውስጥ ፊዚካሊ የሚገለጥ ባይሆንም በሐሳብ ደረጃ ግን ይሄ አለ ነው የሚለው። ያንን ሐሳብ ነው አሁን የሚያወጣው ሐዋርያው። በክርስቶስ ኢየሱስ የነበረ ይህ ሐሳብ የሚለው የተኛው ሐሳብ ነው? ያኛ ትሁት እኛ በትህትና እንድንጓዝ የሚያደርግ አንዱ ለባልንጀራው እያንዳንዱ ባልንጀራው ከራሱ እንዲሻል የሚቆጥርበትን የትህትና አይነት አንስቶ ነው ከዛ ይህ ሐሳብ ብሎ ወደ ራሱ ያመጣና እንደዚህ አድርጎ ያስረዳል። እንግዲህ እንደዚህ ይላል፣ እርሱ በእግዚአብሔር መልክ ሲኖር ሳለ ይሄንን ነው እንግዲህ መጀመሪያ የምናየው። በእግዚአብሔር መልክ ሲኖር ሳለ ስንል ምንድን ነው የእግዚአብሔር መልክ? ወይም ደግሞ ሰው ከመሆኑ በፊት ምን ነበረ ብሎ ነው መጽሐፍ ቅዱስ የሚገልጽልን ብለን ብንሄድ አንድ ክፍል ላይ እንደርሳለን። እሱም ዮሐንስ ወንጌል ምዕራፍ 1 ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ምን ብሎ ነው የሚነግረን? በመጀመሪያ ቃል ነበረ ብሎ ይነግረናል። ስለዚህ በእግዚአብሔር መልክ ሲኖር ሳለ የምንለው ክርስቶስ ሲኖርበት ነበረ የሚባለው የእግዚአብሔር መልክ። ምክንያቱም በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ስለሚል የእግዚአብሔር መልክ የምንለው እግዚአብሔር የሚገለጥበት፣ እግዚአብሔር የሚናገርበት፣ እግዚአብሔር አለሁኝ ብሎ ራሱን የሚገልጥበት መንገድ ቃሉ ነው። ስለዚህ ቃል ሆኖ ሲኖር ሳለ የሚለውን ሐሳብ ነው የሚያመጣልን ማለት ነው። ቃል ሆኖ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም ይላል። እዚህ ላይ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ወርዝ ያደርጋል ማለት ነው። ምናልባት እዚች ላይ ትንሽ የሆነች እንግሊዝኛዋን ቃል ብጠቀም ምንድን ነው የሚለው? thought it not robbery to be equal with God ይላል። ይሄ ቃልም እግዚአብሔር ተብሎ መጠራትን እንደ መንጠቅ አድርጎ አይቆጠርም ነው የሚለው። እንደ ስርቆት ወይም ከእግዚአብሔር ውጪ ሌላ እግዚአብሔር መሆንን አድርጎ አልቆጠረም ነው የሚለው። ምክንያቱም በእግዚአብሔር ውስጥ የነበረ ቃልም በእግዚአብሔር ዘንድ ነበረ ሲል አንዳንድ ጊዜ ያው ዘንድ የሚለውን አጠቃቀም ሰዎች ያው አጠገብ ብቻ በሚለው ስለሚረዱት ትንሽ ይቸገራሉ። በመጽሐፍ ቅዱስ ውስጥ ግን ዘንድ የሚለው ቃል የተለያየ አገባብ አለ። በሁሉም እንግሊዝኛውን በኩለ ጽሑፉም ሄዳችሁ ፕሮስቶን የሚለው የግሪክ ቃል ብትመለከቱት ሁሉም የተለያየ አገባብ አለው። ለምሳሌ አሁን የምንነጋገርበት አማርኛ መጽሐፍ ቅዱሳችን ስለያዘን ዘንድ የሚለው ቃል በውስጥ ያለንም ነገር ዘንድ እንላለን፣ አጠገብ ያለንም ነገር ዘንድ እንላለን፣ ፕሮሰስ የምናደርገውንም ነገር ዘንድ ልንል እንችላለን። በእኔ ዘንድ ይሄን ያክል ዕቃ አለ ወይ ይሄን ያክል ገንዘብ ማለት እንችላለን። ያ ፕሮሰስ የምናደርገውን ለመናገር ነው። አንድ ሰው ከሌን ያጠገብ ነው ለማለት ስም ጠርተን የሆነ ጓደኛችሁን ወይም ደግሞ አንድ የሆነ ሰው በእኔ ዘንድ አለ ብትሉ አጠገባችሁ ወይም አካባቢያችሁ ወይም በእናንተ ዙሪያ ማለት ሊሆን ይችላል። ሌላኛው ደግሞ ዘንድ የምንለው በውስጥ ያለ ነገር፣ ለምሳሌ ኢዮብ መጽሐፍ ምዕራፍ 25 ኢዮብ ላይ እንደዚህ የሚል ቃል አለ። አሁን በሌላ መንገድ ዘንድን ትንሽ ለየት ባለ እስካሁን ካወራኋቸው በተለየ መንገድ ምን ብሎ ያስቀምጠዋል? ገዢነትና መፈራት በእርሱ ዘንድ ናቸው።
በከፍታው ሰላም አድራጊ ነው ይላል። ገዥነትና መፈራት በእርሱ ዘንድ ናቸው። ስለዚህ ገዥነት የሚባል አጠገቡ ላይ አለ ማለት ሳይሆን እግዚአብሔር በባህሪው ገዢ ነው፣ እግዚአብሔር በባህሪው የሚፈራ ነው ለማለት ነው እንጂ አጠገቡ ወይም ከጎኑ ቁጭ ብለዋል ማለት አይደለም። ስለዚህ ዘንድ የሚለው ቃል የተለያየ አገባብ አለ። እዛ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ያለው ዘንድ ግን ምንን ነው የሚያመለክተው? አጠገብን ነው፣ ውስጥን ነው ወይስ ፖሰስ ማድረግን ነው የሚለውን ለመለየት ጌታችን ኢየሱስ ክርስቶስ በሚያስተምርበት ጊዜ ምን ብሏል? እኔ ከአብ ወጥቼ ወደ ዓለም መጥቻለሁ ብሏል። ከአብ ወጥቼ ፕሮሲድ ነው የሚለው ዮሐንስ ወንጌል ምዕራፍ 8 ቁጥር 42ም ዮሐንስ ወንጌል ምዕራፍ 16 ቁጥር 28ም ላይ ከአብ ወጥቼ ነው ይላል። ስለዚህ መውጣት ካጠገብ አይደለም፣ መውጣት ፖሴሽን አይደለም፣ መውጣት ከውስጥ ነው። አጠገብ ያለ ፖሴሽን ወይም ደግሞ አጠገብ ያለ ሌላ አካል ማለት ሳይሆን ከውስጥ ነው ፕሮሲድ ነው ያደረገው ማለት ነው። ስለዚህ በእግዚአብሔር ውስጥ ቃል በእግዚአብሔር ውስጥ እያለ እግዚአብሔር ተብሎ መጠራትን ቃል እግዚአብሔር ተብሎ መጠራትን እንደ ሮበሪ አይቆጠርም። ኢዝ ሌጋል ፋክት ነው ማለት ነው። በእግዚአብሔር ውስጥ ያለ ነገር እግዚአብሔር ነው የሚባለው ማለት ነው። ቃል ከእግዚአብሔር ከወጣ በኋላ ግን ቃል ስጋ ከሆነ በኋላ ያለውን አሁን ሲነግረን ሁለት መልክ መጣ ማለት ነው። ምንድነው የሆነው? በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ስለዚህ እኩልነት ወይ መተካከል የምንለው እሱ ነው። እግዚአብሔር ተብሎ ይጠራ ነበር። መቼ ነው እግዚአብሔር ተብሎ የሚጠራው? ቃል በእግዚአብሔር ዘንድ እያለ በእግዚአብሔር ውስጥ እያለ እግዚአብሔር ነው የሚባለው። በእግዚአብሔር ውስጥ ያለ ቃል እግዚአብሔር ነው እንጂ ከእግዚአብሔር በተለየ አካል የሚኖር ሌላ እግዚአብሔር የለም። ይሄ በጣም በመጽሐፍ ቅዱስ ውስጥ በተለይ በብሉይ ኪዳን መጽሐፍት ላይ ንጥር ብሎ የተቀመጠ ነገር ነው። እኔ እግዚአብሔር ነኝ ከኔ ሌላ የለም ነው የሚለው። ስለዚህ አንድ አይ ነው እግዚአብሔር አይ ብሎ ነው የሚያስቀምጠው። ስለዚህ አንድ እግዚአብሔር ብቻ ነው ያለው፣ ከሱ ውጪ ሌላ እግዚአብሔር የለም። ታዲያ እዚህ ጋር እግዚአብሔር የምንለው ከእግዚአብሔር ጋር መተካከል አገኘ የምንለው ማን ነው ካልነው ቃል ነው። ስለዚህ በእግዚአብሔር ውስጥ የነበረ ቃል እግዚአብሔር ተብሎ ይጠራል። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። በእግዚአብሔር ዘንድ ያለው ቃል ነው እግዚአብሔር የተባለው እንጂ ከእግዚአብሔር በተለየ አካል የሚኖር ቃል አይደለም እግዚአብሔር የተባለው ማለት ነው። አሁን ምንድነው የሆነው? የባሪያን መልክ ይዞ ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን አዋረደ ይላል። አሁን ሁለት ነገሮች መጡ። የእግዚአብሔር መልክና የባሪያ መልክ፣ ሁለት ነገር እናያለን ማለት ነው። የእግዚአብሔር መልክ እናያለን፣ የባሪያን መልክ እናያለን። ንጽጽሮሹ እንግዲህ እዚህ ጋር ነው ያለው፣ በእግዚአብሔር መልክና በባሪያው መልክ ማለት ነው። ይህ የባሪያን መልክ ያዘ የምንለው መቼ ነው የሚለው? በሰው ምሳሌ ሆኖ ራሱን ባዶ አደረገ፣ በምስሉም እንደ ሰው ተገኝቶ ራሱን አዋረደ ይላል። ስለዚህ ይሄ የባሪያን መልክ ያዘ የምንለው በእግዚአብሔር መልክ ሲኖር ሳለ የምንለው ቃል የነበረበትን ጊዜ የሚያሳይ ሲሆን፣ የባሪያን መልክ ያዘ የምንለው ደግሞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በሰው ምሳሌ በሆነ ጊዜ የባሪያን መልክ ያዘ ማለት ነው። ቃል ስጋ ከመሆኑ በፊት በእግዚአብሔር መልክ ነው ያለው። ስለዚህ እግዚአብሔር ይባል ነበር። በእግዚአብሔር ውስጥ ያለ ቃል ነው። ቃል ግን ከእግዚአብሔር ወጥቶ ስጋ ሲሆን ግን የባሪያን መልክ ያዘ፣ በሰው ምሳሌ ሆኖ ራሱን ባዶ አደረገ፣ በምስሉም እንደ ሰው ተገኝቶ ራሱን አዋረደ ይላል ማለት ነው። እዚህ ላይ ትንሽ ጥያቄውን ሪፈር ባደርገው በስጋ በማርያም ከመወለዱ በፊት ከእግዚአብሔር ጋር ነበረ ወይ የሚለው ከእግዚአብሔር ጋር ሳይሆን በእግዚአብሔር ዘንድ ነው። ጋርም ብንለው ዘንድም ብንለው ብዙ ልዩነት አያመጣም። ምክንያቱም ጋር የሚለውም ቃል እንደዚሁ ከመጽሐፍ ቅዱስ አንፃር የተለያየ አገባብ አለ። ለምሳሌ ጸጋ ከእናንተ ጋር ይሁን ይላል መጽሐፍ ቅዱስ። ያ ማለት ጸጋ አጠገባችሁ ይሁን ማለት አይደለም። በውስጥ ያለ ጸጋ በእግዚአብሔር በውስጣችን ነው የሚያደርገው። ግን ጸጋ ከእናንተ ጋር ይሁን ይላል። ስለዚህ ጋር ብትሉት ዘንድ ብትሉት ከዛ ከአማርኛ ወጣችሁ ዊዝ ብትሉትም እነዚህ ሁሉ የተለያየ አገባብ ነው ያላቸው መጽሐፍ ቅዱስ ውስጥ ማለት ነው። ዊዝ የሚለው ውስጥ ያለንም ነገር ዊዝ ብሎ የሚገልጽበት ጊዜ አለ። አጠገብ ያለውንም ዊዝ ብሎ የሚገልጽበት አለ። ያንን የሚለይልን ምንድነው? ከአብ ወጥቼ ወደ ዓለም መጥቻለሁ ማለቱ ነው።
ስለዚህ ከአብ የወጣ ቃል ነው እንጂ ከአብ አጠገብ የነበረ አይደለም። ስለዚህ ቃል ስጋ ከመሆኑ በፊት ከአብ አጠገብ የነበረ ከእግዚአብሔር ቀጥሎ የነበረ እግዚአብሔር ሳይሆን በእግዚአብሔር ውስጥ ያለ ነገር እግዚአብሔር ተብሎ ስለሚጠራ እግዚአብሔር ነበረ ወይ ለሚለው ከመወለዱ በፊት ከእግዚአብሔር ጋር ነበረ። አዎ ነበር፣ ግን ውስጥ ማለት ነው። ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ቅድም ገልጬላችኋለሁ። በእግዚአብሔር ውስጥ ያለ ነገር እግዚአብሔር ተብሎ መጠራቱ ሮበሪ አይደለም ማለት ነው፣ መንጠቅ አይደለም። በእግዚአብሔር ውስጥ ያለ ቃል ነው እግዚአብሔር የተባለው። ስለዚህ በእግዚአብሔር ውስጥ ያለ ነገር እግዚአብሔር ነው። የእናንተን የሆነ ነገር ጥሩ ምሳሌ አይደለም ይሄ፣ ግን ለእግዚአብሔር ምሳሌ ለመስጠት የሚቀርበው ሰው ስለሆነ ምሳሌ እሰጣለሁ። ግን ጥሩ ምሳሌ ነው ማለት አይደለም፣ ግን የሚቀርበው ምሳሌ ሰው ስለሆነ ነው። የአንድን ሰው ማንኛውንም ነገር የአንድን ሰው ከነካችሁ ያን ሰው ነው የተነካው። እጁን ነክታችሁት እጅህን ነው እንጂ የነካሁት አንተን አይደለም የነካሁት ማለት አትችሉም። የዛ ሰው ፓርት የሆነ ነገር በሙሉ ያ ሰው ራሱ ነው። ስለዚህ ቃል በእግዚአብሔር ውስጥ እስካለ ድረስ እግዚአብሔር ነው። ቃል ከእግዚአብሔር ወጥቶ ቃል ስጋ ሆነ ሲል ቃል ስጋ ሲሆን ግን ምን ተባለ? የእግዚአብሔር ልጅ ተባለ። ዮሐንስ ወንጌል ምዕራፍ 1 የሚነግረን ይሄ ነው። ቃል ስጋ ከመሆኑ በፊት አይደለም ልጅ ያለው። በጣም ቬሪ ፕሪሳይስ ነው። ምዕራፍ 1 ዮሐንስ ወንጌል ቁጥር 14 ስታነቡ ቃልም ስጋ ሆነ ይልና ጸጋንና እውነቱን ተሞልቶ በእኛ አደረ፣ አንድ ልጅም ልጅ የሚለው ነገር መጣ። አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። ስለዚህ ቃል ስጋ ከሆነ በኋላ ኢሚዲየትሊ ልጅ የሚል ታይትል ተሰጠው ማለት ነው። ይህንን ነው የሚያሳየን ማለት ነው። ሌላው በእግዚአብሔር መልክ ሲኖር የነበረው ማን ነው ለሚለው ቃል ነው ብያለው። መቼ ነው ለሚለው ጥያቄ ስጋ ከመሆኑ በፊት ነው። ስጋ ከመሆኑ በፊት ቃል ነው። ያ የእግዚአብሔር መልክ ነው። ያ ቃል ደግሞ በእግዚአብሔር ውስጥ ስላለ እግዚአብሔር ተብሎ ይጠራል። ስለዚህ ኢኳሊቲ የሚለው ሐሳብ እሱ ነው። ሮበሪ አይደለም የሚለው ደግሞ taught it not robbery to be equal with God ይላል። ከእግዚአብሔር ጋር እግዚአብሔር ተብሎ መጠራትን እንደ ሮበሪ አይቆጠርም ነው የሚለው። ለምን? በእግዚአብሔር ውስጥ ያለ ቃል ነው እግዚአብሔር የተባለው። ስለዚህ በእግዚአብሔር ውስጥ ያለ ቃል እግዚአብሔር መባሉ ሌላ እግዚአብሔር መጨመር አይደለም። ወይም ደግሞ ከኔ በስተቀር ሌላ አምላክ የለም ያለውን እግዚአብሔርን እየነጠቅ ነው አይደለም ማለት ነው። ያንን የሚያሳይ ሐሳብ ነው ያለው ማለት ነው። መቀማት የሚለው ይሄ ሮበሪ ያልነው ነው። አምስተኛው ጥያቄው ላይ ያለው እዛች ላይ ትንሽ አንድ ሐሳብ ላንሳ። ይሄ መቀማት የሚለው ቃል ላይ አንድ እንደው ለውይይታችሁ የሚጠቅም ነገር አንድ ነገር ላንሳ። ለምሳሌ መቀማት የሚለውን ቃል መጽሐፍ ቅዱስ እንዴት ነው የሚጠቀምበት የሚለው ለምሳሌ አንድ ጥቅስ ከመዝሙረ ዳዊት ምዕራፍ 62 ላይ ላንብብላችሁ። መዝሙረ ዳዊት 62 ላይ ምን ይላል? አመፃን ተስፋ አታድርጉ፣ ቅሚያንም አትተማመኑት፣ ባለጠግነት ቢበዛ ልባችሁ አይኩራ ይላል። አሁን ምንድነው እዚህ ጋር የሚያስቀምጠን? መቀማትን ከምን ጋራ ነው የሚያስተያየው? ብዙ ነገር ስላለ ወይም ሀብታም ስለሆንክ ወይም ደግሞ ያለ ስለሆንክ እንደ መኩራት ራስን አትኩራ ነው የሚለው። ባለጠግነት ቢበዛ ልባችሁ አይኩራ ይላል። እዚህ ጋር እሱ አምላክ ሆኖ እያለ ቃል ስጋ ሆኖ ራሱን ዝቅ ሲያደርግ የትህትና ነገር ነው ያለው። አሁን እያስተማረ ያለው ትሁቱ ስለሚል ኩራት የለበትም ማለት ነው። እግዚአብሔር ይመስገን። አንደኛ ጢሞቴዎስ ላይም ይህንኑ ሐሳብ ያነሳና ስለመቀማት የሚያነሳው ቆንጆ ቃል አለ። እሷንም በጥናታችሁ ላይ ልትይዙ ትችላላችሁ። መቀማት ማለት ይዞ መሮጥ ማለት ብቻ አይደለም። በዚህ አይነት መንገድም የሚገለጥ መቀማት እንዳለ ማየት ትችላላችሁ። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 4 ላይ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 4 ላይ እንደዚህ ይላል። ይህም ከትህትና ጋር አያይዞ ነው ሐሳቡን የሚያመጣው። ከ3 ጀምሮ ላንብብላችሁ። እነዚህን አስተምርና ምከር። ማንም ልዩ ትምህርት የሚያስተምር ከጌታችንም ከኢየሱስ ክርስቶስ በሆነው ጤናማ ቃልና እግዚአብሔርን ለመምሰል በሚስማማ ትምህርት የማይጠጋ ቢሆን በትዕቢት ተነፍቷል፣ አንዳች አያውቅም ይላል። ትህትና የለውም ማለት ነው። ነገር ግን ምርመራንና በቃል መዋጋትን እንደ በሽተኛ ይናፍቃል። ከነዚህም ቅናትና ክርክር፣ ስድብም፣ ክፉ ሐሳብም፣ እርስ በርስ መናደድም ይወጣሉ። አእምሯቸውን በጠፋባቸው እውነትንም በተቀሙ
እግዚአብሔርንም መምሰል ማትረፊያ የሚሆን በሚመስላቸው ሰዎች ይገኛሉ ይላል። እዚህ ጋር አሁን እውነትን በተቀሙ አሁን እውነት ተቀማ ይላል። ለምሳሌ አሁን እውነት እንዴት ነው የሚቀማው? የሆነ እውነት የሚባል ነገር ፊዚካል ነገር ኖሮ ያንን ከሆነ ሰው ላይ ወይም ከሆነ አካል ላይ መመንተፍ ማለት አይደለም። ያ እውነት ሲወሰድ ማለት ነው። እውነት ስናጣ ማለት ነው እንጂ የሆነ ፊዚካል ነገር ብቻ አይደለም። መቀማት የሚባለው ነገር አንደኛው እግዚአብሔር ከሌላኛው እግዚአብሔር ቀማው ማለት አይደለም። እግዚአብሔር ከእግዚአብሔር ሊቀማ አይችልም። አንዳንድ ኮንሰፕቶችን ካሰባችሁ እግዚአብሔር ወልድንና እግዚአብሔር አብን እዚህ ጋር ማስገባት የሚፈልጉ ሰዎች አሉ እና እሱን ስታስገቡ እግዚአብሔር ከእግዚአብሔር ለምንድን ነው የሚቀማው? ማናቸውም ይሁኑ እግዚአብሔር ወልድ ከእግዚአብሔር አብም ይሁን እግዚአብሔር አብ ከእግዚአብሔር ወልድ የሚቀሙ ወይም እግዚአብሔር መንፈስ ቅዱስ ከእግዚአብሔር አብ ይቀሙ whichever side ለምን ይቀማማሉ? ምክንያቱም ሁሉም ኮኢኳል ናቸው፣ ኮኢተርናል ናቸው፣ ኦምኒሸንስ ናቸው፣ ኦምኒፖተንት ናቸው። አንዱ ከአንዱ የሚቀማበት መንገድ የለውም። ለመቀማትም አንደኛው መዘናጋት አለበት። ስለዚህ እንደዛ አይነት ነገር የለም። የሚያሳየው ክፍሉ ምንድነው? ይሄ መቀማት የሚባለው ነገር በተደጋጋሚ እንዳስቀመጥኩት እግዚአብሔር ተብሎ መጠራትን እንደ መቀማት አይደለም የቆጠረው። ምክንያቱም በእግዚአብሔር መልክ ስለሆነ ስላለ ቃል ስለሆነ ቃል ደግሞ በእግዚአብሔር ውስጥ ስላለ በእግዚአብሔር ውስጥ ያለ ቃል እግዚአብሔር ተብሎ ስለሚጠራ ነው እንጂ ከእግዚአብሔርነት ላይ ቀምቶ ሌላ እግዚአብሔር ተፈጠረ ማለት አይደለም የሚለውን የሚያሳይልን ይሆናል ማለት ነው። ሌላው ማን ነው የባሪያን መልክ ይዞ በሰው ምሳሌ ተገኝቶ ራሱን ባዶ ያደረገው የሚለው በሰው አሁን ቃል ስጋ ሲሆን በሰው ምሳሌ ሲሆን ቃል ስጋ ሆነ፣ ሰው ሆነ፣ ጸጋና ሞልትን ተሞልቶ በእኛ በመካከላችን አደረ። ስለዚህ የባሪያን መልክ ያዘ የምንለው ይሄ ነው። ቃል በነበረ ጊዜ በእግዚአብሔር መልክ ነበረ ይኖር ሳለ የምንለው። ስጋ ሲሆን ግን ምንድነው የምንለው? የባሪያን መልክ ያዘ፣ በሰው ምሳሌ ሆኖ ራሱን ባዶ አደረገ እንላለን ማለት ነው። ስለዚህ ይህንን ሐሳብ እናገኛለን። ይሄ በሰው ምሳሌ ሆኖ የሚለው ሐሳብ ምንድነው የሚያሳየው? ሮሜ ምዕራፍ 8 ቁጥር 3 ላይ ከስጋ የተነሳ የሚል ቃል አለ። ከስጋ የተነሳ ይላል። ስለዚህ በስጋ ምክንያት ማለት ስጋ ባይኖረው ኖሮ ሊኖር የማይችል ነገር ከስጋ የተነሳ ስለደከመ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ስጋ ምሳሌ በኃጢአት ምክንያት ልኮ አድርጓልና ይላል። ስለዚህ አሁን ይሄ ምሳሌ የሚለው በኃጢአተኛ ስጋ ምሳሌ የሚለውን ነገር እዛ ፊልጵስዩስ ላይ የምታገኙት ማለት ነው። ለምንድን ነው ይሄን የሆነው? የገዛ ልጁ የሚባል ልጅ የሚባለው ነገር የመጣው በምን ምክንያት ነው? ከስጋ የተነሳ ነው። ከስጋ የተነሳ ስለደከመ እግዚአብሔር የገዛ ልጁን በኃጢአተኛ ስጋ ምሳሌ ልኮ አድርጓል ነው የሚለው። ስለዚህ እግዚአብሔር ላከው የሚለው ከስጋ የተነሳ የሚመጣ ሐሳብ ነው ማለት ነው። ስለዚህ ቃል ስጋ ሆኖ በእግዚአብሔር መልክ የነበረው ስጋ ሲሆንና በሰው ምሳሌ ሲሆን ከስጋ የተነሳ ምን ይባላል? የእግዚአብሔር ልጅ ይባላል ማለት ነው። ያንን ሐሳብ የሚያሳይ ነው ማለት ነው። በሰባተኛው ላይ የባሪያን መልክ ሲኖር የነበረው የእግዚአብሔር መልክ ምን ሆነ የሚለው አካል ሆነ ማለት ነው። ሰው ሆነ ብለናል። ቃል ስጋ ሆኖ ሰው ሆነ። ከዛ በኋላ ምንድነው ያ ሰውነትም የሆነው? የመለኮት ወይም የአብ ማደሪያ ወይም መኖሪያ ነው የሆነው። በዮሐንስ ወንጌል ምዕራፍ 14 ቁጥር 10 ላይ እኔ የምናገረውን ቃል ከራሴ አልናገረውም፣ ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራል ይላል። ስለዚህ ይሄ የባሪያን መልክ ይዞ በሰው ምሳሌ የሆነው ምን ሆነ የሚለው የእግዚአብሔር የአብ መኖሪያ ሆነ ማለት ነው። የአብ መታያ ሆነ። እኔን ያየ አብን አይቷል የሚልበት አካሉ ሆነ ማለት ነው። እዚህ ላይም ትንሽ ክሊር መሆን ያለበት ነገር ታዲያ እግዚአብሔር አብ በሰማይ የለም ወይ ነው የሚለው። በሰማያትም አለ፣ በሁሉ ቦታ አለ፣ ፕሬዘንስ ነው። ነገር ግን አካሉ መገለጫው ግን ማን ነው? ወልድ ነው። ይሄ የባሪያን መልክ የያዘው በፊት በእግዚአብሔር መልክ ሲኖር ሳለ ቃል የነበረው ስጋ ሆኖ አሁን የእግዚአብሔር መታያ ሆነ ማለት ነው።
በብሉይ ኪዳን ዘመንም እግዚአብሔር በቃሉ ነበር የሚታየው። ቃል ስጋ ከሆነ በኋላ አሁንም ያ ስጋ በሆነው ቃሉ ነው እግዚአብሔር እየታየ ያለው ማለት ነው። እግዚአብሔር በሰማይ ስለሚኖር ሰማይን ያየ እግዚአብሔር አብን አየ አይባልም። አብ በሁሉ ቦታ በሲኦልም በወድ በዛ ያለ ይላል። በሰማይ ቦታም አንተ በዛ ያለ ይላል። ግን በዛ ስለሚኖር ሰማይን ያየ አብን አየ አይባልም። ምድር ከጥልቅ ላይ ስለሚኖር ጥልቁን ያየ አብን አየ አይባልም። አብን አየ የሚባለው በወልድ የተገለጠበት መንገድ ብቻ ነው። በወልድ የሚኖርበት መንገድ ብቻ ነው። ሰማይ ላይ አይኖርም እግዚአብሔር ነው የምትሉት? ኖ አለ። በሰማይም አለ፣ በምድር በሁሉ ቦታ አለ። አብ በሁሉ ቦታ ነው ያለው። ነገር ግን በሁሉ ቦታ ላይ ቢኖርም እነዛን ሁሉ ቦታዎች ያንን ያየ አብን አየ አይባልም። አብን አየ የሚባለው በወልድ የሚኖረው አኗኗር ብቻ ነው። በወልድ የሚኖረው አኗኗር በሌላ ቦታ ላይ አብ ይኖራል ከምንለው የተለየ ነው። ኢንክሉዲንግ አወርሰልቭስ። አንዳንድ ሰዎች በእኛ ውስጥስ እግዚአብሔር አለ አይደለም ወይ? ስለዚህ እግዚአብሔር በእኛ ውስጥ ስላለ እኛ እግዚአብሔር እንሆናለን ወይ ብለው የሚያስቡ አርጊውመንት የሚቀርብበት ሁኔታ አለ። ግን አብ በክርስቶስ ውስጥ የሚኖርበትና አብ በእኛ ውስጥ የሚኖርበት፣ አብ በሰማይ የሚኖርበት፣ አብ በጥልቁ የሚኖርበት፣ አብ በሲኦል የሚኖርበት፣ አብ በሁሉ ቦታ የሚኖርበት አኗኗር የተለየ ነው። ወልድን ያየ ብቻ ነው አብን አየ የሚኖር። በወልድ የሚኖረው አኗኗር በዚህ ደረጃ ያለ መሆኑን ማየት በጣም ያስፈልጋል ማለት ነው። ለምሳሌ አንድ ሐሳብ ቶሎ ብዬ ባነሳ፣ ለምሳሌ ገላትያ መጽሐፍ ምዕራፍ 1 ላይ ምንም እንኳን ሰፊ ሐሳብ ቢሆንም እንደ ዋና ዋና ምላቸውን ላለማስቀረት እየሞከርኩ ነው። ገላትያ መጽሐፍ ምዕራፍ 1 ላይ ቁጥር 1ን ስታነቡ በኢየሱስ ክርስቶስ ከሙታንም ባስነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ከሰዎች ወይም በሰው ያልሆነ ጳውሎስ ከኔ ጋር ላሉት ወንድሞች ሁሉ ወደ ገላትያ አብያተ ክርስቲያናት ይላል። በኢየሱስ ክርስቶስ ከሙታንም ባስነሳው በእግዚአብሔር አብ ይላል። ይህን አሁን የባሪያን መልክ ይዞ የነበረውን በኋላ ላይ ስንወርድ ምን ይላል? ለመስቀል ሞት እንኳን የታዘዘ ሆነ ይላል። ይሄ ለመስቀል ሞት የታዘዘውን ከሙታን ያስነሳው ማን ነው የሚለው? እግዚአብሔር አብ ነው የሚለው። ይህን የሞተውን በመስቀል ላይ ያለፈውን የሞተውን ለመስቀል ሞት እንኳን የታዘዘውን ያን አካል የባሪያን መልክ የያዘ በሰው ምሳሌ ሆነ የምንለውን አካል ከሙታን ያስነሳው እግዚአብሔር አብ ነው የሚለው መጽሐፍ ቅዱስ። በሮሜ መጽሐፍ ላይ ስትመጡ ደግሞ ሮሜ መጽሐፍ ምዕራፍ 8 ቁጥር 11 ላይ ነገር ግን ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር ክርስቶስ ኢየሱስን ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ሕይወትን ይሰጠዋል ይላል። እዚህ ደግሞ ክርስቶስ ኢየሱስን ከሙታን ያስነሳው ምንድነው? የእርሱ መንፈስ ነው ይላል። ገላትያ ምዕራፍ 1 ቁጥር 1 እግዚአብሔር አብ ነው ያስነሳው ይላል። ሮሜ ደግሞ የእርሱ መንፈስ ነው ይላል። ስለዚህ እግዚአብሔር አብ ማለት የኢየሱስ ክርስቶስ የኢየሱስ መንፈሱ ነው ማለት ነው። ከሙታን ያስነሳው ማንነት የእርሱ መንፈስ ነው ተብሎ በሮሜ ላይ ተጽፏል። ገላትያ ላይ ደግሞ እግዚአብሔር አብ ነው ተብሎ ተጽፏል። ስለዚህ እግዚአብሔር አብ የምንለው ከወልድ በተለየ አካል የሚኖር ሌላ አካል ሳይሆን የኢየሱስ ክርስቶስን መንፈስ ነው እግዚአብሔር አብ የምንለው። በዚህ ምክንያት ነው በዮሐንስ ወንጌል ምዕራፍ 2 ቁጥር 19 ላይ ይህን ቤተ መቅደስ አፍርሱት ብሎ በ3 ቀን አነሳዋለሁ ይላቸዋል። አንሺው እግዚአብሔር አብ ነው። በገላትያ ምዕራፍ 1 ቁጥር 1 መሰረት አነሳዋለሁ እኔ ነኝ አለ። የሚፈርሰው እኔ ነኝ አለ። የሚፈርሰው ምንድነው የሚለው ትንሽ ወረድ ብለን ስናየው ስለ ሰውነቱ ቤተ መቅደስ ይል ነበር ይላል። ስለዚህ የሰውነቱ ቤተ መቅደስ የሚፈርሰው የሚሞተው ነው። የእግዚአብሔር ልጅ ተብሎም ተጠቅሷል። ከሞት ተነስቷል ተብሎ ተጠቅሷል። እግዚአብሔር አብ የምንለው ደግሞ መንፈሱ ነው ማለት ነው። ይህንን ማስተዋል በጣም አስፈላጊ ይሆናል። ራሱን ባዶ አደረገ ሲል ምን ማለቱ ነው የሚለው እያለው እንደሌለው መሆን ማለት ነው። እያለው ማለት ነው። ራሱን ነው ባዶ ያደረገው፣ ተወስዶበት አይደለም፣ ወይ ደግሞ ስለሌለው አይደለም። ይህንን ሞር ክሊር የሚያደርግ አንድ ሐሳብ ላንሳላችሁ። ሁለተኛ ቆሮንቶስ ምዕራፍ ብዙ ሐሳብ ማንሳት ይችላለሁ፣ ግን ለአሁን ለዚህ ጊዜ አንድ ሐሳብ ላንሳ። ሁለተኛ ቆሮንቶስ ምዕራፍ 8 ላይ ሁለተኛ ቆሮንቶስ ምዕራፍ 8 ከቁጥር 8 ጀምሮ አነበዋለሁ። ትእዛዝ እንደምሰጥ አይደለም፣ ነገር ግን በሌሎች ትጋት በኩል የፍቅራችሁ እውነተኝነት ደግሞ ልመረምር እላለሁ። የጌታችን የኢየሱስ ክርስቶስን ቸር ስጦታ ቀምሳችኋልና ሀብታም ሲሆን ይላል።
ሀብታም ሲሆን እናንተ በእርሱ ድህነት ባለጠጎች ትሆኑ ዘንድ ስለ እናንተ ድሃ ሆነ ይላል። ስለዚህ ሳይኖረው አይደለም ድሃ እየሆነ ያለው። አብሶሉት ዩኒክ ነው። እግዚአብሔር ጋር የምታዩት ሀብታምነት ነው፣ እግዚአብሔር ጋር የምታዩት ድህነት ነው። እያለው የሌለ መሆን አይቻልም። እያለው የሌለው መሆን እሱ ነው የቻለበት። ሀብታም ሲሆን እናንተ በእርሱ ድህነት ባለጠጎች ትሆኑ ዘንድ ስለ እናንተ ድሃ ሆነ። ስለዚህ እያለው የሌለው ሆነ፣ ራሱን ባዶ አደረገ። ራሱን ባዶ አደረገ የሚለው ሐሳብ የሚነግረን ሌላ የሌለው ሆኖ ወይም ተገዶ አይደለም፣ ራሱን ነው ያደረገው የሚለውን ስለሚያሳየን እያለው እየቻለ አምላክ ሆኖ እያለ ጌታ ሆኖ እያለ የነገስታት ንጉስ ሆኖ እያለ አልፋ ኦሜጋ ሆኖ እያለ ያለ የነበረ የሚመጣ ሁሉን የሚገዛ ጌታና አምላክ ሆኖ እያለ ስለ እኛ ራሱን ዝቅ ማድረጉን ማዋረዱን የሚያሳይ ነው ማለት ነው። ለሞትም ይኸውም የመስቀል ሞት የታዘዘ ሆነ የሚለው እዚህ ላይ በሰው ምሳሌ ሆነ የምንለው አካል መሞቱን ነው የሚያሳየው ማለት ነው። ግን ይህንን ነገር በእግዚአብሔር አብና በእግዚአብሔር ወልድ እየተኩ ለሚያስቡ ሰዎች እግዚአብሔር ወልድ በመስቀል ላይ እግዚአብሔር ወልድ ለእግዚአብሔር አብ በመስቀል ላይ ለመሞት አልታዘዘም። እግዚአብሔር ወልድ እግዚአብሔር አብን የሚያዙበት ምክንያት የለም። እግዚአብሔር አብም እግዚአብሔር ወልድን የሚያዙበት ምክንያት የለም። ቢያዟቸውም እግዚአብሔር ወልድን ሊሞቱ አይችሉም። ምክንያቱም እግዚአብሔር ወልድ የሚባለው ራሱ መለኮት ነው። ራሱን የቻለ መለኮት ነው። መለኮት አይሞትም። ስለዚህ ይሄ ክፍል የሚያሳየው ለመስቀል ሞት የታዘዘ የሆነው ምኑ ነው? የስጋው ሰውነት ነው። ምናልባት እዚች ጋር ይሄን ክሊር አደርጋለሁ። ሁለቱ የተያያዙ ስለሆኑ ቁጥር 9 እና 10 ጥያቄዎች የተያያዙ ናቸው። ሞትም ይኸውም ለመስቀል ሞት የታዘዘ ሆነ ይላል። ማን ነው አዛዡ የሚላለው? ቁጥር 10ኛው ደግሞ ታዛዡ ማን ነው ይልና ካዛዡ ሌላ ማንነት ከሌለው አዛዡ ታዛዡ ነው ወይ የሚል ጥያቄ ስላለ አዛዡንና ታዛዡን ክሊር ላድርግ። እዚህ ጋር ታዛዡ የምንለው የሰውነት ገጽታውን ነው። ያንን ከየት መሰላችሁ የምናገኘው? ሮሜ ምዕራፍ 5 ላይ እንሄዳለን። የሰውነቱ ገጽታ ነው ታዛዥ የምንለው። ለመስቀል ሞት ታዘዘ የምንለው የሰውነቱን ገጽታ ነው። ሮሜ ይህንን ግልጽ አድርጎ ነው የሚያስቀምጠው። እንዴት አድርጎ አስቀምጦታል መሰላችሁ? ከቁጥር 18 ላንብበው ሐሳቡ ሴንስ እንዲሰጥ። እንግዲህ በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ እንዲሁ በአንድ ጽድቅ ምክንያት ስጦታው ሕይወትን ለማጽደቅ ወደ ሰው ሁሉ መጣ። በአንዱ ሰው አለመታዘዝ፣ እንግዲህ የታዘዘው ማን ነው የሚለውን ለማግኘት ነው እዚህ ጋር የመጣ ነው። በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ እንዲሁ ደግሞ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ። ስለዚህ አንደኛው ሰው ባለመታዘዙ፣ አዳም ባለመታዘዙ እንግዲህ ሁላችንም አመፀኞች ሆነናል። እንዲሁ ደግሞ በአንዱ ሰው መታዘዝ ደግሞ ሁላችን ደግሞ የጽድቅን ዕድል አግኝተናል ማለት ነው። ስለዚህ ታዛዥ ነው የምንለው ሰውነቱን ነው ማለት ነው። የሰውነቱን ገጽታ የሚያመለክት ነው። አዛዡ ማን ነው የሚለው እግዚአብሔር ነው። እዛው ፊልጵስዩስ ላይ ታዩታላችሁ። ያንን የታዘዘውን አካል ከፍ አደረገው የሚለው ማንን እንደሆነ እዛው ቁጥር 9 ላይ ወረድ ብላችሁ ብናየው በዚህም ምክንያት እግዚአብሔር ያለ ልክ ከፍ አደረገው ይላል። ስለዚህ አዛዡ ማን ነው? እግዚአብሔር ነው። ስለዚህ ኢየሱስ ክርስቶስ ደግሞ እግዚአብሔርም ነው እንደገና ሰውም ነው ማለት ነው። ስለዚህ በሰውነቱ ለመስቀል ሞት ታዘዘ፣ በእግዚአብሔርነቱ ደግሞ አዘዘ ነው ማለት። እግዚአብሔርን አይደለም ከፍ የሚያደርገው ያለ ልክ ከፍ አደረገው የሚለው እግዚአብሔር ወልድ እግዚአብሔር አብን ከፍ አደረጉት ሊሆን አይችልም። እግዚአብሔር ወዴትም ከፍ አይልም። እግዚአብሔር በከፍታ ጥግ ላይ ነው ሁሉ ጊዜ ያለው። እግዚአብሔር ከፍ የሚልበት ሌላ ያልደረሰበት ከፍታ የለውም። የከፍታ ጥግ ነው እግዚአብሔር ማለት። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆነ፣ ለመስቀል ሞት ታዘዘ የምንለው ሰው አለ። የኔና የናንተን መከራ የተካፈለ
የኔና የናንተን ስቃይ የተሰቃየ የኔና የናንተን ኃጢአት ሁሉ የተሸከመ ሰው አለ። ያን ሰው አከበረው ማለት ነው። በዚህ ምክንያት እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክሩ ዘንድ ነው ይላል። ስለዚህ ከስሞች ሁሉ በላይ የሆነው ስም የአብ ብቻ ሳይሆን የወልድም ሆነ ማለት ነው። ምን ማለታችን ነው? እዚህ ላይ ከስሞች ሁሉ በላይ የሆነው ስም የወልድ ብቻ ሆኖ አብና መንፈስ ቅዱስ ከወልድ በተለየ አካል የሚኖሩ ከሆነ ትልቅ ፋላሲ ነው የሚፈጠረው። ምክንያቱም የስልጣን ሁሉ ባለቤት የሆነውን በሰማይና በምድር ከምድርም በታች ሁሉ የሚያንበረክከውን ስም ለወልድ ሰተነው አብና መንፈስ ቅዱስ ከወልድ የሚያንስ ስም ነው ያላቸው ብሎ ማለት በጣም አደገኛ ነው። ነገር ግን ይሄ ኢየሱስ የሚባለው ስም ቀድሞ የነበረ ወልድ በውርስ ሲያገኘው ነው፣ ሰጠው ነው የሚለው በዕብራውያን መጽሐፍ ምዕራፍ 1 ቁጥር 4 ላይ ዕብራውያን ምዕራፍ 4 ይቺን ምክንያቱም የስሙ ጉዳይ በጣም ወሳኝ ነው። ይሄ ለመታዘዝ ለመስቀል ሞት ለመታዘዝ የመጣው ሰው የተሰጠው ስም ከስሞች ሁሉ በላይ የሆነ ነው የሚለው በጣም ወሳኝ ነው። ምን ይላል ዕብራውያን መጽሐፍ ምዕራፍ 1 ቁጥር 4 ላይ ከመላእክት ይልቅ እጅግ የሚበልጥ ስምን በወረሰ መጠን እንዲሁ ከነርሱ አብዝቶ ይበልጣል ይላል። ዳይሬክትሊ ፕሮፖርሽናል ካሉት ፍጥረታት ካሉት ስልጣናት ሁሉ ኢየሱስ የሚበልጠው በስሙ በሚበልጥበት ልክ ነው። ከመላእክት ይልቅ እጅግ የሚበልጥ ስምን በወረሰ መጠን ነው አብዝቶ የሚበልጠው። ስለዚህ ትልቅ ስም ነው የወረሰው። ይሄ ትልቅ ስም ከስሞች ሁሉ በላይ የሆነው ስም ኢየሱስ ይባላል። ወረሰው ስለሚል ቀድሞ በምድር ላይ ሳይገለጥ የቆየ ቢሆንም የአብ ወይም የእግዚአብሔር የነበረ ስም ነው። አሁን ግን ይሄ ቃል ስጋ ሆኖ ለመስቀል ሞት ለመታዘዝ የመጣው አካልም በዚህ ስም እንዲጠራ ሆነ ማለት ነው። ይህን ስም ሰጠው፣ ያለ ልክም ከፍ ከፍ አደረገው እንላለን ማለት ነው። ስለዚህ ጠቅለል ሳደርገው ምንድነው የሚሆነው ማለት ነው? እግዚአብሔር ትህትናን ያስተማረበትን መንገድ የሚያሳይ ነው። በዚህ ትህትና ውስጥ ሁለት መልኮች ተንጸባርቀዋል። የእግዚአብሔር መልክና የባሪያ መልክ የሚል ተንጸባርቋል። የእግዚአብሔር መልክ የምንለው ቃል ነው። ቃል ደግሞ በእግዚአብሔር ውስጥ ስለነበር እግዚአብሔር ተብሎ መጠራቱ እንደ መንጠቅ እንደ ሮበሪ አይቆጠርም። ምክንያቱም በእግዚአብሔር ውስጥ ያለ ነገር ነው፣ እግዚአብሔር መባል ይችላል። ማስረጃችን ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ነው። በእግዚአብሔር ውስጥ የነበረው ቃል ወይም በእግዚአብሔር ዘንድ ነበረ የተባለው ቃል ራሱ እግዚአብሔር ይባል ነበር። መጽሐፍ ቅዱሳችን እንደሚነግረን በቆላሲያስ ምዕራፍ 2 ቁጥር 9 ላይ በእርሱ በክርስቶስ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል ነው። አንድ እዚች ላይ ሃይላይት ላስቀምጥና ላብቃ። አንድ መለኮት በሶስት አካል አይደለም የተገለጠ። አንድ መለኮት በአንድ አካል በእርሱ ነው የሚለው። አንድ በሰውነቶች አይልም፣ በሰውነት ነው የሚለው። ተገልጦባቸው አይልም፣ ተገልጦ ነው የሚለው። ይኖርባቸዋል አይልም፣ ይኖራል ነው የሚለው። ስለዚህ የመለኮት ሙላት ሁሉ ተገልጦ የሚኖረው በአንድ ፐርሰን በክርስቶስ። ስለዚህ አንድ መለኮት በሶስት ፐርሰን የሚባል ነገር የለም፣ በእርሱ ነው ስለሚል የመለኮት ሙላት ሁሉ ተገልጦ የሚኖረው በአንድ ፐርሰን ነው። ይሄ ፐርሰን ግን ሁለት ገጽታ አለው ማለት ነው። ሰውነት አለው፣ በውስጡ ደግሞ መለኮት አለ። እዚህ መጽሐፍ ቅዱሳችን እነዚህን ሁለቱን ገጽታዎች በተለያየ ጊዜ ያሳየናል ማለት ነው። እግዚአብሔር ይስጥልኝ። ያደርጋል በእርሱ ሁሉ ይሆናል።